of the kingdom, we are family, we are one. ሰላም በያላችሁበት ለእናንተ ይሁን። የኢትዮ ቤተሰብ የተፈጥሮ ሕክምና ተከታታዮች በሙሉ ሁላችሁንም የከበረ ሰላምታዬን አቀርብላችኋለሁ። ሰላምታዬ በያላችሁበት ይድረስ። ዛሬ ደግሞ በሌላ ጠቃሚ መረጃ ወደ እናንተ መጥቻለሁ። በእርግጥ የዛሬው መረጃዬ ከሴቶች ጋራ የተያያዘ ቢሆንም ለሌሎቻችን ደግሞ ለጠቅላላ ዕውቀት ስለሚጠቅመን ማዳመጡ መስማቱ በጣም ጥቅም ይኖረዋል። ሌሎችንም ሰዎች ጋይድ ለማድረግ በጣም ስለሚጠቅመን ማለት ነው። እንግዲህ ዛሬ የምንነጋገረው በሴቶች እህቶቻችን ላይ ከእድሜ አኳያ ስለሚመጣው የወር አበባ ማቆም ወይንም ደግሞ ማረጥ ነው የምንነጋገረው። በዚህ ላይ በርካታ ሀሳቦችን እናነሳለን። እንደገናም ደግሞ የዚህን ችግር ለመቋቋም እንዴት አይነት አመጋገቦችን መከተል አለብን የሚለውን በሰፊው እንነጋገራለን። የተፈቀዱ ምግቦች የትኞቹ ናቸው? በተለይም ደግሞ ከማረጥ ጋር ተያይዞ የሚመጡ ተጓዳኝ ችግሮችን የትኞቹ ምግቦች ያባብሱታል? የትኛው ምግብ ደግሞ ለዚህ ችግር መፍትሄ ሊሆን ይችላል የሚለውን ነገር አብረን እንመለከታለን። እንግዲህ ማረጥ በተለይ በሴቶች እህቶቻችን ላይ እድሜያቸው ከ40 ከ30 አንዳንዴ የሚጀምርበት ሁኔታ አለ። አጠቃላይ ግን ብዙ ጊዜ ከ55 ዓመት በላይ ሲኮን የሚመጣ ነው። አንዳንዶቹ 50 ላይም እንደዚህ የሚሆንባቸው አሉ። ብቻ ከ45 ጀምረን እስከ 55 ባለው ጊዜያቶች ውስጥ ሁሉ ማረጥ እንደሚከሰት ይታወቃል። ብዙ ጊዜ ሴቶች በዚህ ጉዳይ ላይ ስለማረጥ ሲነሳ እንደ አንድ የጤና መጓደል አድርጎ የመቁጠር አዝማሚያዎች አሉ። ነገር ግን ማረጥ የሚባለው ሙሉ በሙሉ የወር አበባ ሲቆም የሚለው ደረጃ ሲሆን ማረጥ በራሱ ተፈጥሯዊ የሆነ ሽግግር ነው። ማረጥ በምንም አይነት መልኩ በሽታ ሳይሆን የተፈጥሯዊ ዑደት ሽግግር ነው የሚለውን ማሰብ ያስፈልጋል ማለት ነው። እንግዲህ ብዙ ጊዜ ማረጥን በሕክምና ማስቆም የሚቻል አይደለም። ነገር ግን በሕክምና የማረጥ ምልክቶች እንደሚታከሙ ትሪት እንደሚደረጉ ይታወቃል። አሁን ደግሞ በደም አይነት የአመጋገብ ስርዓቶች ውስጥ ስንከተል እንደ ደማችን ይህንን ነገር ምልክቶቹን ሙሉ ለሙሉ መቋቋም የምንችልበትን መንገድ እንማራለን ማለት ነው። እንግዲህ ለ12 ተከታታይ ወራት ወይንም ደግሞ ከ12 ተከታታይ ወራት በኋላ የወር አበባ ሳይኖር የሴቷ የመራቢያ ዓመታት መጨረሻ ላይ የሚመጣ ተፈጥሯዊ ወይንም ደግሞ ባዮሎጂካል ሂደት ነው የሚለውን ነገር መቀበል ተገቢ ነው። በሽታ ወይንም እርግማን ወይንም ደግሞ ሌላ ነገር ሳይሆን ተፈጥሯዊ ወይንም ባዮሎጂካል ሂደት ነው የሚለውን ነገር ማመንና መቀበል ያስፈልጋል። በአጠቃላይ በሽታ ሳይሆን የተለመደ የእርጅና ክፍል ነው ብለንም ልናስበው እንችላለን። ወይንም ደግሞ ከአንደኛው ስቴጅ ወደ ሌላ ስቴጅ የምንሸጋገርበት ሂደት ነው የሚለውን ነገር መውሰድ ያስፈልጋል ማለት ነው። እንግዲህ አንዳንድ ጊዜ ቀደም ብሎ የሚከሰት ቢሆንም ማረጥ የአማካይ እድሜው ያው 51 ነው ተብሎ ይታሰባል። አንዳንድም ቅድም እንዳልኩት እስከ 55 ጥሩ አመጋገብ ጥሩ አኗኗር የሚኖሩ ሰዎች እስከ 55 ድረስ ይኬዳል። ግን ጠቅላላ አቬሬጁ ሲሰላ እስከ 51 ዓመት ነው የሚለውን ነገር ለጠቅላላ መረጃ መያዙ በጣም ተገቢ ነው። እንግዲህ ማረጥ ክስተቶች ወይንም ክስተት አይደለም፣ ከመወለድ በፊት የነበረ የህይወት ሂደት ነው የሚለውን አይምሯችን ላይ ማስገባት ያስፈልጋል። በተለይም እንግዲህ የሴት ልጅ ሲወልዱ ጀምሮ የሚያልቅ የእንቁላል ብዛት ነው ብለን መውሰድ እንችላለን። ሴቶች መውለድ ሲጀምሩ መውለድ ከጀመሩ ጊዜ ጀምሮ የሚያልቅ የእንቁላል ብዛት ነው ብለን ማሰብ እንችላለን። እንግዲህ ከ1 ሚሊዮን ይጀምርና በጉርምስና ወቅት ደግሞ ወደ 300,000 እየተጠጋ ይሄዳል። በእለት እየቀነሰ
እየጠፋ ነው የሚሄደው። እንግዲህ ማረጥ ከመድረሱ ከ10 ዓመት በፊት በፍጥነት እንቁላሎች መጥፋት የሚጀምሩበት ጊዜ ነው። በዚህ ጊዜ ውስጥ እንግዲህ የሆርሞን ደረጃ ለውጦች ይኖራሉ። እነዚህ ለውጦች በአካላዊ ሊታዩ ይችላሉ፣ አእምሯዊ ሊሆኑ ይችላሉ፣ ስሜታዊ ወይንም ስሜት ነክ የሆኑ ለውጦች ሊሆኑ ይችላሉ። እነዚህ እንግዲህ የሆርሞን ደረጃ ለውጦች ናቸው ብለን እንወስዳለን። በአካላዊ በአእምሯዊና እንደዚሁም ደግሞ በስሜታችንም ላይ እንደዚህ አይነት የሚታዩ ግሉህ የሆኑ የሚሰሙ ለውጦች በእኛ ላይ ይከሰታሉ፣ በሴቶች እህቶቻችን ላይ ማለት ነው። በማረጥ ጊዜ ያው የሚታወቀው የኤስትሮጅን መጠን እየቀነሰ ይሄዳል። ከማረጥ በኋላ ደግሞ የኤስትሮጅን መጠናችን ከ40 እስከ 60 በመቶ ከቀድሞ ማረጥ ደረጃ ይቀንሳል ማለት ነው። እንግዲህ ፕሮጀስትሮንም ቀስ እያለ ወደ 0 ይጠጋል። የጄኔቲክ ሚና በዚህ ጉዳይ ላይ ትልቅ አስተዋጽኦ እንደሚኖረው መታሰብ አለበት። ለዚህ ሁሉ ጉዳይ ግን አመጋገብ ትልቁን ድርሻ እንደሚይዝ ማስተዋል ያስፈልጋል። የአኗኗር ዘይቤም እንደዚሁ ጂኦግራፊካልም አቀማመጥ ተጽዕኖ ያሳድራል። በማረጥ ጊዜ ውስጥ እንግዲህ በጣም በርካታ የሆኑ ለውጦች ይኖራሉ። ቅድም አእምሯዊ፣ ስሜታዊ፣ አካላዊ ብለን ያልናቸው ነገሮች ትልቁ ለውጦች ናቸው። በዛ ውስጥ እንግዲህ የምቾት መለስተኛ የምቾት ማጣት አለ። በተለያዩ ስቃዮች መሰቃየት አለ። አንዳንዶቹ ደግሞ እንደነዚህ አይነት ስቃዮች ፈጽሞ የማይታይባቸውም ሰዎች ይኖራሉ። እንግዲህ የወር አበባ የማቆም ደረጃዎች አሉት። እነዚህ ደረጃዎች በደረጃዎቻቸው ደግሞ የሚከሰቱ ቅድም እንደነገርኳችሁ አእምሯዊ፣ ስሜታዊ እና አካላዊ ለውጦችንም ይዘው ይመጣሉ። እንግዲህ ማረጥ ለብዙ ዓመታት ሊቆይ የሚችል ቀስ በቀስ የሚደረግ ሽግግር ነው። ይሄ ሽግግር ደግሞ 3 ደረጃዎች አሉ። እንደምታውቁት ፕሪሜኖፖዝ ብለን የምንጠራው አለ። ይሄ ወደ ማረጥ የሚወስደው የማረጥ ሽግግር ብለን የምንጠራው ነው። በዚህ ውስጥ ማረጥ ከመድረሱ ከ8 እስከ 10 ዓመታት ሊጀምር የሚችልበት ነው። በ40ዎች ውስጥ ደግሞ ኦቫሪ የሚያመነጨው ኤስትሮጅን እያነሰ ነው የሚመጣው። ሌላው እንግዲህ ሜኖፓውዛ የወር አበባ ሳይኖር 12 ወር ሙሉ ያለፈበት ጊዜ ነው። ሌላው የምናየው ድህረ ማረጥ ወይም ፖስት ሜኖፓውዛ ብለን የምንጠራው ነው። ድህረ ማረጥ እንግዲህ በቀሪ ህይወት ውስጥ የሚቆይ ነው። ምልክቶቹ ብዙውን ጊዜ እየቀነሱ የሚሄዱበት ነው። አንዳንድ ሴቶች ላይ ለዓመታት ሊያጋጥሟቸው ይችላሉ። አንዳንዶቹ ጋር ደግሞ ምንም ሳይሰሟቸው በቀላሉ ሊያልፉበት ይችላሉ። እንግዲህ መንስኤዎቹ ለዚህ መንስኤ የሚሆነው ማረጥ የሚከሰተው በተፈጥሮ ተዋልዶ ሆርሞኖች በዋናነት የኤስትሮጅን እና ፕሮጀስትሮን የነሱ የሆርሞን መለዋወጥ ነው። ይህም የወር አበባን ማቆምን የሚያስከትል ነው። ኦቫሪዎች እንቁላል ማምረትን ወይንም መኖርን የሚያቆሙበት ጊዜ ነው። በዚህ ጊዜ የሆርሞን መጠን በከፍተኛ ሁኔታ ይቀንሳል ማለት ነው። እንግዲህ ሌላው የሚሆነው ማረጥ ከዚህ ከኤስትሮጅን ሆርሞኖች ቅድም ከጠቀስናቸው ሆርሞኖች የተነሳ ሲሆን ሌላው ደግሞ በቀዶ ጥገና የሚወገድበት ነው። የሁለቱም ኦቫሪስ መወገድ ወዲያውኑ ማረጥን ያስከትላል። ምክንያቱም ሲወገድ ምንም ነገር ሊመረትም እንቁላልም ስለማይኖር የዛን ጊዜ በዚህ ሁኔታ ሊከሰት ይችላል ነው። ሌላው የሚታወቀው እንግዲህ ሕክምና ነው። በተለይም ደግሞ ኪሞቴራፒ ወይም የጨረር ሕክምና ያሉ የካንሰር ሕክምናዎች ላይ የወር አበባ ማቆምን ሊያስከትሉ ይችላሉ። ይሄ እንኳን አንዳንድ ጊዜ በሌላ ሕክምና በድጋሚ ተመልሶ ሊስተካከል የሚችል ቢመስልም ለአንዳንዶቹ ደግሞ ሙሉ ለሙሉ ሊጠፋ የሚችልበት ሁኔታዎች ነው ያሉት። ስለዚህ የሆርሞን መለዋወጥ አለ። ይህም ቅድም እንዳልኩት በዋነኛነት የኤስትሮጅን እና የፕሮጀስትሮን ሆርሞን መጥፋት መቀነስ አንዱ ነው። ሌላው ቀዶ ጥገና ሙሉ ለሙሉ ሲወገድ ነው። ሶስተኛው ደግሞ በህክምና በተለይም የካንሰር ህክምና ቴራፒ በሚኖርበት ጊዜ በጨረር ህክምና ያሉ ችግሮች ሊያስከትል ይችላል። አንዳንዴም ደግሞ ከህክምና ባለሙያዎች ውጪ
ያልተፈለጉ ከባድ መድኃኒቶችን መውሰድም ለእንደዚህ አይነት አደጋ ሊያጋልጥ እንደሚችል መታሰብ አለበት። አንዳንዴም ደግሞ ውጫዊ ተጽዕኖችም ይሄንን ነገር የበለጠ እንዲፈጥን የሚያደርጉት ነገር አለ። ሌላው ደግሞ አመጋገባችንም በፍጥነት ወደዚህ አይነት ነገሮች እንድንገባ ያደርገናል። እንግዲህ የመጀመሪያ ደረጃ የእንቁላል እጥረት የምንለው ኦቫሪዎች ከ40 ዓመት ዕድሜ በፊት መደበኛ ስራቸውን ሲያቆሙ ያለ ጊዜ የሚከሰት ለውጥ ይኖራል። የእንቁላል እጥረቱ የተለመዱ ምልክቶች ያሉት ኮመን ሲምፕተምስ ብለን የምንጠራቸው ምልክቶቹ እንደየግለሰቡ ይለያያል። እንዳኗኗራቸው ዘዬ ጂኦግራፊካል አቀማመጥ ይለያያል እና ከግለሰብ የዚህ ምልክት የተለያየ ነው የሚሆነው። እንግዲህ የመጀመሪያ ቅድም ስንናገር አካላዊ እንደገናም ደግሞ ስሜታዊ ብለን ያነሳናቸው ሶስቱ የዘረዘርናቸው ነገሮች ላይ ነው የምናተኩረው። አሁንም አካላዊ ምልክቶቹን እናያለን። አካላዊ ምልክቶቹ መደበኛ ያልሆነ የወር አበባ ዑደት ይከሰታል። የመቅረት፣ የመቆራረጥ፣ አንዳንድ 2 ወር ቆይቶ መምጣት፣ 6 ወር ቆይቶ መምጣት፣ መብዛት፣ ማነስ እንደዚህ እያለ የሚያሳየን አካላዊ ምልክቶች ውስጥ የሚመደብ ነው። አንዳንዴ ይረዝማል፣ አንዳንዴ ያጥራል። ይሄ በወር አበባ ዑደት ውስጥ ነው የሚመጣው። አንዳንዴ ደግሞ ከበድ ያለ ፍሰት ይኖረዋል፣ አንዳንዴ ቀለል ያለ ፍሰት ይኖረዋል። ይሄ እንግዲህ የምናየው ከመጀመሪያ የወር አበባ ማየት ከጀመርንበት ጊዜያቶች ጀምሮ በትክክል ሳይክሉን ጠብቆ ይመጣና ከዛ በኋላ የሚከሰቱ ነገሮች ናቸው። በእርግጥ ሁል ጊዜም ይሄ የማረጥ ምልክት ነው ብለንም አንዳንዴ ላንወስደው እንችላለን። አንዳንዴ የሆርሞን መዛባቶችም በሚፈጠሩበት ጊዜ እንደነዚህ አይነት ችግሮች ሊከሰቱ ይችላሉ፣ ይታወቃል። የታይሮይድ ሆርሞን ችግር ሲኖር፣ ሌሎችም የሆርሞን ችግሮች ሲኖሩ እንደዚህ መዛባቶችም ሊያመጡ ይችላሉ። ግን በእድሜ ደረጃ ደግሞ ስንመለከተው ወደ ማረጥ ሲመጣ እንደነዚህ አይነት ነገሮች ይከሰታሉ። ከዛ አንገት አካባቢ፣ ፊት አካባቢ ከተለመደው ነገር ውጪ የመቅላት፣ የማሳከክ፣ የሆነ ፍም መስሎ የመታየት አይነት ነገር ይኖረዋል። አንዳንድ ጊዜ ደግሞ እንደ ጉንፋን መሰል የሆኑ በሽታዎች በተደጋጋሚ የመታየት አለ። ላብ አለ። በተለይም ይሄ ሌሊት ላይ ብዙ ጊዜ የሚከሰት ነው። ሙቀት ባለበት ጊዜ ላይ ብርድ ማለት ሊሆን ይችላል። በተቃራኒው የሚመጣ ነገር ሊሆን ይችላል። ሌላው መንቀጥቀጥ ሊኖር ይችላል አንዳንድ ሰዎች ላይ። እንግዲህ እነዚህ አካላዊ ምልክቶች ላይ በተወሰነ ደረጃ የሚታይ ነው። ሌላው ሆት ፍላሽ ኤንድ ናይት ስዊት የሚባለው ደግሞ አለ። ድንገተኛ የሙቀት ስሜቶች ብዙውን ጊዜ ከላብ ጋር ተያይዘው የሚመጡ ነው። በተለይ ይሄ ሌሊት ላይ በጣም በብዛት የሚከሰትበት ነው። በምሽት ላይ ከፍተኛ የሆነ ጥንካሬ ይኖረዋል። ሌላው ውጥረት ነው። ስትረስ መሆን የበለጠ ይሄንን ነገር ያጋግለዋል። እሱም በራሱ ውጥረት እንዲኖር ያደርጋል። በተለይም ይሄ ለደም አይነት ኤዎች በጣም ከባድ ጊዜ ነው የሚሆነው። በተፈጥሯቸው ኮርቲሶል የሚባል ሆርሞናቸው የጭንቀት ሆርሞን ነው። ይሄ ሆርሞን ስላለ እነሱ ጋር በብዛት እንደዚህ አይነት ነገር እነሱ ጋር ትንሽ ክብደት ይኖረዋል ማለት ነው። ግን በሁሉም የደም አይነቶች ውስጥ ላይ ይሄ ውጥረቱ እንደሚኖር ማሰብ እንችላለን። በኤዎች ላይ እና በኤቢ ላይ በመጠኑ ኤቢ ላይ ኤ ስላለ የጂኑ እንደዚህ አይነት ነገሮች በብዛት እነሱ ላይ በስፋት ይታያሉ። ሌላው የቆዳ ንክኪ በሚኖርበትም ጊዜ ላይ ሲምፕተሙ ደስ የማይል ስሜት መሰማት፣ መነጫነጭን ያመጣሉ። ሌላው አልኮል ሲጠጣም ይህንን ሲምፕተሞችን ሆት ፍላሹ የበለጠ እየጨመረ የሚሄድበት ነው። ቅመም መብላት ስንጀምር ወይንም ቅመም ያለባቸውን ምግቦችም ስንበላ የዚህ ነገር መጠን በእጥፍ መምጣቱ ነው። ሌላው ካፌ ነው። ይሄ እንግዲህ ኮካ፣ ፔፕሲ ላይ እንደዚሁም ቡና ላይ የተለያዩ ቸኮሌቶች ላይ ሊሆን ይችላል። እሱንም ሲወሰድ ይሄ ሆት ፍላሹ የበለጠ ይባባሳል ማለት ነው። ሌላው ደግሞ ከዚህ በፊት ገጥሞ የማያውቀው የሴት ብልት መድረቅ ነው። የሴት ብልት እንግዲህ ለሴክስ ስትዘጋጅ አንድ ሴት ወይንም ስሜቷ በሚነሳበት ጊዜ የሚለቀቁ የቅባት አይነቶች አሉ። ያ በሙሉ ለሙሉ ስለሚጠፋ ወይንም በከፊል ስለሚጠፋ የሴት ብልት ድርቀት ያመጣል። በዛን ጊዜ የግብረ ስጋ ግንኙነት በሚደረግበት ጊዜ
በከፍተኛ የሆነ የኢንፌክሽን መፈጠር ሊኖር ይችላልና አንዱ የብልት መድረቅ ይህንን ያስከትላል። ይህንንም ብቻ ሳይሆን በቃ የግብረ ስጋ ግንኙነት ሲደረግ በተለይ ዘይቱ ካለመኖሩ ወይም ማለስለሻው ካለመኖሩ የተነሳ ከፍተኛ ህመም መኖር ይፈጠራል። በዚህ ጊዜ ሴቶቹ ከባሎቻቸው ጋራ ግንኙነት ማድረግን አለመፈለግ፣ ግንኙነትን መጥላት ሊችሉ ይችላሉ። አንዳንዶቹ ምንም ላይመስል ይችላል፣ ግን አንዳንዶቹ ጋር ወንድ ባይነካቸው ራሱ ደስተኛ የሚሆኑበት ባላቸውን እስከ ጥላቻ ድረስ የሚያደርስ ነገር ሊያመጣ ይችላልና በተለይ ወንዶች እዚህ ጋር መረዳት፣ ሴክስ ሲደረግ የሚረዱ ጄሎችን መጠቀም በጣም አስፈላጊ ነው ማለት ነው። እንግዲህ ሌላው የተዳከመ ፊኛ መኖር ነው፣ የሽንት ፊኛ። ይሄ እንግዲህ በኤስትሮጅን መቀነስ ምክንያት የሚመጣ ነው። በተለይ ይሄ ደግሞ የፊኛ ድጋፎች መርገብ ነው እና ብዙ ጊዜ ይሄ ደግሞ ሲረግብ በጣም በርካታ ችግሮችን ያመጣል። ይሄ የማህፀን መርገብንም ያስከትላል እና በዚህን ጊዜ ማህፀን ፊኛ ላይ መጫን እና ሽንት ቶሎ ቶሎ መምጣት፣ መቋጠር አለመቻል ሊያስከትል ይችላል። ሌላው ሽንት እንኳን ሲኖር ኢንፌክሽን እንዲፈጠር የሚሆንበት አግባብ ስለሚኖር ቶሎ ቶሎ የሽንት መቆራረጥ ችግር ይኖራል። ሌሎችንም ችግሮችን ሊያመጣ ይችላል። አንዳንድ ጊዜ እንዲያውም ይሄ በሚረግብበት ጊዜ ላይ በጣም ሲስቁ ሽንት ማምለጥ፣ በጣም ሲያስነጥሱ የሽንት ማምለጥ፣ በሚሮጥበት ጊዜ ሽንት ማምለጥ፣ ረጅም እርምጃም እየተራመዱ የሽንት ማምለጦች በጣም በዚህ ጊዜ ላይ የሚከሰቱ መሆኑ ነው። ሌላው እንግዲህ ቀደም እንደነገርኳችሁ በተለይ ይሄ የሴት ብልት መድረቅ በከፍተኛ ሁኔታ ትልቁ ስቃያቸው ነው። ይሄ እንግዲህ በዝቅተኛ ኤስትሮጅን ምክንያት የሚከሰት በተለይ በጾታ ግንኙነት ወቅት ፍጽሞ ምቾት ማጣት ነው። በዚህ ጊዜ የሽንት ኢንፌክሽን ዩቲቲአይስ ብለው የሚጠሩት እንደዚህ አይነት ችግሮችን የበለጠ የሚጨምርበት ሁኔታ ነው። ሌላው በጣም በዚህ ጊዜ ላይ በማረጥ ጊዜ ላይ ትልቁ የሚከሰተው ነገር የእንቅልፍ ችግር ማጣት ነው። ቶሎ መንቃት ይኖራል፣ ወይንም ደግሞ ቶሎ ለመተኛት መቸገር፣ በዛ ላይ ደግሞ ከፍተኛ የሌሊት ላብ መኖር እነዚህን ችግሮች የበለጠ እያባባሰው ይሄዳል። ሌላው አካላዊ ለውጦች ላይ የሚታዩ ነገር ነው። በተለይም ሴቶች እህቶቼ በወገባቸው ዙሪያ ላይ ከፍተኛ የሆነ ውፍረት ማምጣት ይኖራል። ይሄ ደግሞ አንዳንዴ ደግሞ የኮላጅን መጠን መቀነስ በዚህ ወቅት ቆዳ ላይ፣ ፀጉር ላይ ለውጥ እንዲከሰት ያደርጋል። አንዳንዴ ፀጉራቸው ወዝ ማጣት ይኖራል፣ መነቃቀል ይኖራል። ካለው ከተፈጥሮ ከነበረው ውበት መቀነስ ይመጣል። የመንጨፋረር አይነት ባህሪ ያሳያል። ሲታጠብ የመያያዝ አይነት እንደዚህ ያልተለመዱ ነገሮችን ይታያል። በተለይ እንደምታውቁት ከማረጥ በኋላ ኮላጅን 40% ይቀንሳል። ስለዚህ እሱ ከመቀነሱ የተነሳ በከፍተኛ መጠን የቆዳ መድረቅ ይኖራልና በዚህ ጊዜ ላይ በጣም ሰጀስት የሚደረገው አልመንድ ዘይትን እየደጋገሙ መቀባት የቆዳውን ጤንነት ጠብቆ ለማኖር ይሄ ጊዜ እስኪያልፍ ድረስ ያስፈልጋል እና ቶሎ ቶሎ ሞይስቸራይዝድ ማድረግ ጠቅላላ ሰውነታችሁን በጣም ይመከራል። አልመንድ ቨርጂን ካገኛችሁ እሱ በጣም ጥሩ ነው። ኮልድ ፕረስ ቢሆን የተመረጠ ነው። በሱ ሰውነታችንን በቀን መቀባት በጣም አስፈላጊ ነው። በተለይ የእግር አካባቢ፣ እጅ አካባቢ ላይ በከፍተኛ ሁኔታ ስለሚደርቅ የአልመንድን ዘይት በዚህ ጊዜ መጠቀም በጣም ጥሩ ነው የሚሆነው። ሌላው ቡናማ ነጠብጣቦች በብዛት ቆዳ ላይ መኖር፣ በተለይ ፊት ላይ በስፋት መታየት፣ አንዳንድ ሰዎች ላይ ደግሞ በፍጥነት የቆዳ መጨማደድ መፈጠር ነው። ለዚህ ጥሩ ነገር አመጋገብ እንደተጠበቀ ሆኖ ቶሎ ዘይቶችን መጠቀም በጣም አስፈላጊ ነው። ለዚህም ተመራጭ የሚሆነው ዘይት የአልመንድ ዘይት ነው። እንግዲህ ሌላው በመገጣጠሚያ ዙሪያ ላይ ወይንም ደግሞ በጡንቻዎች ላይ ከፍተኛ ህመምን ማስተናገድ፣ በተለይ ይሄ አሁን ቅድምም እንደጠቀስኩት ለደም አይነት ኤ እና የደም አይነት ኦ ላይ በብዛት የሚስተዋል ነው ማለት ነው። ለአንዳንዶቹ ደግሞ ያልተጠበቀ የክብደት መጨመር የሚታይበት ሁኔታዎች ናቸው ያሉት። ሌላው ስድስተኛ የአእምሮአዊና ስሜታዊ ምልክቶች አሉ። እሱም
ከመሬት ተነስቶ መበሳጨት፣ ከመሬት ተነስቶ የጥላቻ ስሜት መኖር፣ ከመሬት ተነስቶ የትዳር አጋርን መግፋትና ማየት አለመፈለግ ሊፈጠር ይችላልና ብዙ ጊዜ እዚህ ጋር ወንዶች በጣም ጥንቃቄ ማድረግ ይኖርብናል። በዚህ ጊዜ ላይ ከተለመደው የደግነት ባህሪ ወይንም ደግሞ ከተለመደ የትህትና ባህሪ ሴቶች እህቶቻችን በዚህ ጊዜ ሊወጡ ይችላሉና በተቻለ መጠን እንደዚህ አይነት ፕሮብሌም ስለሆነ ተረድቶ ማገዝ በሚፈልጉት ስሜት ጋር ሴቶቹ ጋር ሆኖ ይህንን ነገር ማስወገድና መተጋገዝ የሚያስፈልግበት ወቅት ነው። ተጨማሪ ስትረስ እንዳናደርጋቸው ጥንቃቄ ያስፈልጋል። ምክንያቱም በፍላጎት የመጣ ሳይሆን ተፈጥሯዊ ዑደት ስለሆነ ይሄ የዑደት ጊዜ እስከሚያልፍ ድረስ በትዕግስት እህቶቻችንን እንድንሸከማቸው ከመቼውም ጊዜ በላይ አስፈላጊ ነው የሚሆነውና ወንዶች በዚህ ጉዳይ ላይ እውቀት ቢኖራችሁ ትዳራችሁንም ሴቭ ለማድረግ ያስችላል። ብዙ እህቶች የፍቺ ጥያቄ የሚያጋጥማቸው በዚህ ጊዜ ነው። ምክንያቱም ባህሪያቸው ፈጽሞ ይለወጣል። አንዳንዶቹ ላይ ምንም ላይመስል ይችላል፣ ግን አንዳንዶቹ ሴቶች ላይ ግን ይሄ ባህሪ በከፍተኛ ሁኔታ ስለመመጣ በትክክል መረዳት ያስፈልጋል። ከመሬት ተነስተው ይበሳጫሉ። ከመሬት ተነስተው ጥሩ ናቸው ስትሏቸው ድንገት ተነስተው ስሜታቸው ተለዋውጦ ያልተፈለገ ነገር ውስጥ ሊያስገቧችሁ ይችላሉ። ስለዚህ ጥንቃቄ የሚያስፈልገው በዚህ ጊዜ ነው። መረዳትና ነገሮችን በቀላሉ ለማለፍ መሞከር ተገቢ ነው። ምክንያቱም ጉዳዩ የሆርሞን ጉዳይ ስለሆነ ማለት ነው። ሌላው ከአስተሳሰብ ጋር ተያይዞ የሚመጣለ የማስታወስና ትኩረት ላይ ችግሮች መኖር በዚህ ጊዜ ላይ በጣም በሰፊው ያስተውላሉ። የሆነ ነገር አስቀምጠው በቀላሉ ላያገኙት ይችላሉ። ቁርሳቸውን በልተው ላያስታውሱት ይችላሉ። በጣም በርካታ የመርሳት ችግሮች በዚህ ጊዜ ላይ የሚስተናገዱበት ስለሆነ በዚህም እርዳታ ማገዝ በጣም ተገቢ ነው የሚሆነው ማለት ነው። እንግዲህ ከማረጥ በኋላ ያሉ የጤና ደግሞ አደጋዎች አሉ። ይሄ በጣም ኢምፖርታንት ነው። ብዙ እህቶቼ የማያስተውሉት ግን ደግሞ ጥንቃቄ ሊያደርጉበት የሚገባ ጉዳይ ነውና እዚህ ላይ ትኩረት ሰጥታችሁ ብታዳምጡኝ ደስ ይለኛል። አንደኛው ኦስቲዮፕሮሲስ ወይንም ደግሞ የአጥንት መሳሳት ተብሎ የሚነሳ ነው። ይሄ እንግዲህ የአጥንት ጥንካሬ መቀነስ፣ የአጥንት መዳከም ነው። ያም ብቻ ሳይሆን የአጥንት እፍግታ መላላት መጀመር ነው። እፍግታ አለመኖር ነው ወይንም ዴንሲቲ ብለን የምንጠራው። በዚህ ጊዜ የአጥንት ጥንቃቄ የሚጠበቅበት ነው። የአጥንት መሰበር፣ መሰንጠቅ ሊያጋጥም ይችላል። ይሄ ደግሞ እጅግ በጣም ከባድ ሁኔታ ነው የሚገጥመን። በተለይም የምናጨስ የምንጠጣ ከሆነ በዚህ ጊዜ ላይ እጅግ በጣም ከባድ ክስተቶች ሊያጋጥሙን ይችላሉ። ምናልባት የማረጥ ጊዜያችሁ ያልደረሰ 30 ዓመት ያላችሁ ሰዎች ብዙ ጊዜ እንደምናገረው የአጥንት ጥንካሬን መጠበቅ የሚጀመርበት እድሜ ነው ብለን ማሰብ እንችላለን። የምንጠጣ ከሆነ መጠጣችንን የምናቆምበት፣ የምናጨስ ከሆነ ማጨሳችንን የምናቆምበት፣ ባድ ፕራክቲስ ያሉትን ነገሮች በሙሉ አቋርጠን ወደ ትክክለኛ የአመጋገብ ስርዓት የምንመጣበት ወቅት ነው የሚሆነውና በተለይ ከ30 ዓመት ጀምሮ ያላችሁ እህቶቼ በዚህ ጉዳይ ላይ ስትሬስ የሆነ ነገር እንድታስቡበት ያስፈልጋል። የኦስቲዮፕሮሲስ ክፋቱ ምንድነው? ህመም የለውም። ምንም አይሰማም። የአጥንት መሳሳት ህመም አይደለም። መጨረሻ ላይ ሲደርስ ወይንም ሬድ ፍላግ ሲያበራ ነው አንዳንድ ህመሞች መገጣጠሚያ ላይ የተወሰኑ ስሜቶች መሰማት የሚጀመረው። ሳስቶ ግን እስከ መጨረሻው እየሳሳ በሂደት በሚሄድበት ጊዜ ላይ ስለማይታወቅ በጊዜው ቼክ ማድረግ፣ ከዛ ደግሞ አስፈላጊ ነገሮችን የቫይታሚን ዲ እጥረት እንዳይኖር፣ የካልሲየም እጥረት እንዳይኖር፣ ሌሎችንም ነገሮች እንዳይኖሩ የዛን ጊዜ የምትሰሩት ነገር በማረጥ ጊዜ ውስጥ በከፍተኛ ሁኔታ ሊረዳችሁ ስለሚችል ቀድማችሁ ማስተካከል ይኖርባችኋል። አንዳንድ ጊዜ ቤተሰብም ታሪክ በእንደዚህ አይነት ሁኔታ ይጋለጣል። ግን ሞር በዚህ ጊዜ ላይ ጥንቃቄ የሚደረጉት እንደዚህ ናቸው። ሌላው የሰውነት እንቅስቃሴ ያለማድረግ ችግርም ወደዚህ አይነት ወደ ኦስቲዮፕሮሲስ ሊያመጣ ይችላልና በተለይ ጂም መስራት፣ የሚመጥናችሁን ስፖርቶችን መስራት በጣም ተገቢ ነው የሚሆነው። ከደም አይነት ኤ ውጪ ሌሎቻችሁ
ስፖርትን በደንብ መስራት አለባቸው። የደም አይነት ኤዎች ብዙ ጊዜ የጭንቀት ሆርሞን በብዛት ስለሚያመነጩ እንደ ቀለል ያሉ የዮጋ የመሳሰሉ ስፖርቶችን መስራት በጣም ይመከራል። ሌላው የታይሮይድ ሕክምና ነው። የታይሮይድ ሕክምና በተለይ የአጥንት መሳሳትን በብዛት የሚያመጣ አንዱ ችግር ነውና ታይሮይዳችንን በትክክለኛው የአመጋገብ ስርዓት መጠበቅ ያስፈልጋል። ለምሳሌ የደም አይነት ኦ የሆነ ሰው ግሉተን ያለባቸው ምግቦችና እንደዚሁም ደግሞ የጥቅል ጎመን ተመጋቢ ከሆነ የታይሮይድ ሆርሞኑ በተፈጥሮ እጥረት ያለበት ስለሆነ የበለጠ እያባባሰው ይሄዳልና ይሄን በሚሆንበት ጊዜ ላይ የሚሰጡ መድኃኒቶች የአጥንት መሳሳትን ሊያስከትሉ ይችላሉ። ስለዚህ የታይሮይድ ሕክምና ከፍተኛ አስተዋጽኦ ያደርጋል አጥንት መሳሳት። ስለዚህ ቀድመን እንደዚህ አይነት ችግሮች እንዳይኖሩ አመጋገባችንን ብናስተካክል አንዱን ነገር ልናልፈው እንችላለን። ሌላው በተፈጥሮ የአጥንታችን ሁኔታ ለዚህ የበለጠ ሊያጋልጠን ይችላል ነው። ሌላው የልብና የደም ስር በሽታዎች ናቸው። በተለይ ይሄ የልብ ህመም የደም መፍሰስ አደጋን ሊጨምር ይችላል። ኤልዲኤል ኮሌስትሮል ላይ ከፍተኛ የሆነ ተጽዕኖ ሊኖረው ይችላል። የደም ውስጥ የስኳር ለውጥ መኖር ሊከሰት ይችላል። የኢንሱሊን የመመጣጠን ችግር መኖር ነው። በተለይ የኢንሱሊን ሜታቦሊዝም ሚዛኑን የጠበቀ ካልሆነ የሌሎች ሆርሞን ሚዛን ማግኘት በጣም አስቸጋሪ ነው የሚሆነውና ትክክለኛ አቋማችንን መጠበቅ ያስፈልጋል። ውፍረት ለዚህ ትልቁን አስተዋጽኦ ያደርጋልና የኢንሱሊን ሜታቦሊዝም ሚዛንን ለመጠበቅ በትክክለኛ አመጋገብ የስኳር ሁኔታችንን ማየት ማረጋገጥ፣ ጤናችንን መከታተል በጣም የሚያስፈልግ ነው። ምክንያቱም የልብና የደም ስር በሽታዎች በዚህ ጊዜ ላይ ብቅ ስለሚሉ ነው። ሌላው ኢንሱሊንን የመቋቋም ችግር ያለባት ሴት ከሆነች በመድኃኒት በእጽዋት ወይንም በእጽዋት የተቀመሙ መድኃኒቶች ለማረጥ ምልክቶች እፎይታ ሊሰጣቸው በፍጹም የሚችል አለመሆኑን መገንዘብ ያስፈልጋል። ምክንያቱም የኢንሱሊን መቋቋም ችግር ካለ የትኛውንም ህርባል ብናዘጋጅ የትኛውንም በሕክምና የሚረዱ ነገሮችን ብናደርግ እጅግ በጣም አስቸጋሪ ነው ሊሆን የሚችለውና የኢንሱሊን ሚዛን በትክክል ካልሆነ ሌሎች ሆርሞኖችንም ሚዛን መጠበቅ በጣም አስቸጋሪ ስለሚሆን ቀድመን በዚህ እድሜ ላይ በተለይ ከ30 ጀምራችሁ ጤናችሁን በአግባቡ የመጠበቅ ሁኔታዎች እንዲኖራችሁ ያስፈልጋል ማለት ነው። እንግዲህ ሌላው ኤችአርቲ ወይንም ደግሞ ይሄ ሆርሞን ሪፕሌስመንት ቴራፒ የሚባል በሕክምናው ሌቭል ይሰጣል። ይሄ ለረጅም ጊዜ ፕሪሜሪያን ኤንድ ፕሮቬራ ተብለው የሚጠቀሱት በወርቅ ደረጃ የነበሩ ጎልደን የሚባሉ የሕክምና እንትኖች ናቸው። ነገር ግን እነዚህ በ2002 የሴቶች ኢኒሼቲቭ በመንግስት በተደገፈ በጀት የተደረገ አንድ ጥናት ኤችአርቲ የሚወስዱ ሰዎች ሴቶች እህቶቻችን የደረሰባቸው ነገር እንዳለ በጥናት የተረጋገጠበት ሁኔታ ነው ያለው። አንደኛው የደም መርጋት በከፍተኛ ሁኔታ ታይቷል። የጡት ካንሰር ያጋጠማቸዋሉ። የልብ ህመም በከፍተኛ ሁኔታ ያጋጠማቸዋሉ። ስትሮክ ያጋጠማቸው ሰዎች አሉት። እንግዲህ ይሄኛውም ኤችአርቲ ህክምና ወይንም ደግሞ ሆርሞን ሪፕሌስመንት ቴራፒ ብለን የምንጠራው ያን ያክልም ጠቃሚ እንዳልሆነ መረዳት ያስፈልጋል። ምክንያቱም የአንድን ነገር ለማከም ተብሎ የሚሰጠው ቅድም የዘረዘርኳቸው የደም መርጋት፣ የካንሰር፣ የልብ ህመም እንደገና የስትሮክ ማጋጠም ከዚህ ህክምና የሚመነጭ እንደሆነ በጥናት የተረጋገጠበት ሁኔታ ነው ያለው። ይሄ ጥናት በ2002 ነው የተጠናው። ስለዚህ እነዚህ አይነት ነገሮች ውስጥ ከመግባታችን ቀድመም ከ30ው ጀምረን ሬዲ ማድረግ ራሳችንን በጣም አስፈላጊ ነው። እንግዲህ በህክምናው ዓለም የህክምና አስተዳደር አለው። አንደኛው የአኗኗር ዘይቤ ለውጦች ነው። ይሄ እኛም በደም አይነት የአመጋገብ ስርዓት የምንደግፈው ወይንም በኋላ የምናወራበት ነው የሚሆነው። አዘውትሮ የአካል እንቅስቃሴ ማድረግ የሚመከር ነው። በተለይ ጤናማ ክብደትን ለመጠበቅ እነዚህ ነገሮች ወሳኝ ናቸው። በጣም በዚህ ጉዳይ ላይ በኋላም እናያለን። ቅመም የበዛባቸው ምግቦችና ካፌንን ማስወገድ
የሚመከር ነው የሚሆነው። ሌላው ኤምኤችቲ ይሄ የሆርሞን ቴራፒ ነው። የጎደሉ ሆርሞኖችን ለመተካት፣ ምልክቶችን ለማስወገድ፣ የኤስትሮጅንና አንዳንድ ጊዜ ደግሞ ፕሮጀስትሮንን መውሰድ የሚያካትት ነው። ብዙም በደም አይነት አመጋገብ ላይ ብዙም ባንደግፈውም ግን በሕክምናው ዓለም ላይ ደግሞ እውቀቱ ሊኖራችሁ ስለሚገባ እነዚህ ነገሮች ይሰጣሉ። ሌሎች መድኃኒቶች የተወሰኑ ጸረ ጭንቀት ወይንም ደግሞ ሌሎች ሆርሞን ያልሆኑ ነገር ግን እንደ ፍላሽ የሆኑትን ነገሮች ለማስወገድ ወይንም ደግሞ የሴት ብልትን መድረቅ ያሉ ችግሮችን ለመቀነስ ወይንም ለመቆጣጠር የሚረዱ መድኃኒቶች ይታዘዛሉ በሕክምናው ዓለም ማለት ነው። እንግዲህ እንደ ተጨማሪ ሕክምናዎች በተለይ ሲቢቲ የሚባለው የግንዛቤ ባህሪ ሕክምና አለ። እነዚህም በስሜትና በእንቅልፍ ችግሮች ላይ ሊረዱ የሚችሉ የሕክምና አይነቶች ናቸው። እንግዲህ አሁን ይህን ያክል በጥናት የተመሰረተ ወይንም አጠቃላይ ስለማረጥ ያለውን አመለካከት ወይንም አስተሳሰብ እውቀት ነው ወደ እናንተ ያካፈልኳችሁ። እንግዲህ ለዚህ ጉዳይ ላይ ሊረዱ የሚችሉና ወይንም ደግሞ ልናስወግዳቸው የሚገቡ የምግብ አይነቶች ወይንም ትኩረት የምናደርግባቸው አመጋገቦች ምንድን ናቸው የሚለውን እናያለን። እንግዲህ ስለ ደም አይነት ኤ ቀዳሚውን ስንነጋገር የደም አይነት ኤ በሆርሞን መሟጠጥ ወይንም መጥፋት ወይንም ማነስ ለበርካታ ችግሮች ለመጋለጥ በጣም ቅርብ የሆነ የደም አይነት ነው። ትኩረት የሚፈልግ የደም አይነት ነው። በዚህ ጉዳይ ላይ በተለይ የሆርሞን መሟጠጥን ወይንም ማነስን ለበርካታ ችግሮች የሚጋለጥ የደም አይነት ነው። እጅግ በጣም ቅርብ የሆነ ነው። ካንሰርን ጨምሮ በቀላሉ ሊጋለጥ የሚችል የደም አይነት ነው። እንደምታውቁት ነፃ የሆነ ደም ነው። መጨነቅን የሚፈልግ የደም አይነት አይደለም። ግን ደግሞ በተፈጥሮ ኮርቲዞሉ በጣም የሚጨምርባቸው እነሱ ላይ ነው። ይሄ በተለይ ጭንቀትን ለማስወገድ ጭንቀት በጣም በርካታ ችግሮችን ነው የሚያመጣውና ለኤዎች አንድ ምክር ማስቀመጥ ፈልጋለሁ በዚሁ አጋጣሚ። ምናልባት በዚህ ጉዳይ ላይ ያላችሁ እህቶቼ ወይንም ደግሞ ወደዚህ እየተቃረባችሁ ያላችሁ እህቶቼ ሁልጊዜ ልትተገብሩት የሚገባ አንድ ነገር አለ፣ ጭንቀትን ለማስወገድ ማለት ነው። የመጀመሪያው ነገር ጠዋት ከመኝታችሁ እንደተነሳችሁ አንድ ብርጭቆ የሎሚ ውሃ መጠጣት እጅግ በጣም የኮርቲዞን መጠናችሁን ዝቅ ያደርገዋል ወይንም የተረጋጋ እንዲኖራችሁ ያደርጋል። ሌላው በመኝታችሁ ጊዜ ላይ ኤዎች ብዙ ጊዜ ማድረግ የሚገባችሁ ነገር እንደነቃችሁ አልጋችሁ ላይ ለረጅም ሰዓት አለመቆየት በጣም ጥሩ ነው። ወዲያውኑ እንደነቃችሁ መነሳት በጣም ለእናንተ የሚበረታታና የሚደገፍ ህይወት ያኗኗር ዘይቤ ነው። ሌላው አመጋገብ ላይ እንደ ሌሎቹ የደም አይነት ቁርስ፣ ምሳ፣ እራት ከመብላት ይልቅ በተለያዩ ጊዜያቶች ላይ አነስ ያሉ ምግቦችን መብላት ምናልባት የዳይጀሽን ሲስተማችሁን በጣም ቆንጆ ያደርጋል። በቀላሉ ምግብ እንዲፈጭ ያደርጋል። ይሄ ሲባል በጣም ጥብቅ እያደረግን 8-9 እንድንበላ ሳይሆን በጣም ትንንሽ አድርገን ግን ደግሞ ብዙ ጊዜ ላይ መብላት በጣም የሚደገፍ ነው ለእናንተ። ሌላው ምናልባት በቀን ውስጥ 2 ጊዜ 20 ደቂቃ ናፕ ብታደርጉ በጣም የምታደስ ጉልበትን የማግኘት አቅምን የማግኘት ነገር ስለሚኖራችሁ ይህንን የአኗኗር ሁኔታዎችን ብትከተሉ እጅግ የሚበረታታ ነው። ይሄ ለደም አይነት ኤዎች ነው። እንግዲህ ቅድም እንዳነሳ ነው የሆርሞን መሟጠጥ ወይንም በሆርሞን መሟጠጥ ምክንያት በጣም በርካታ ችግሮችን የመጋለጥ እድሉ ከፍተኛ ናቸው ብያቸዋለሁ። ይሄ የካንሰርንም ሁኔታዎችን ለማስተናገድ በጣም የቀረበ የደም አይነት ስለሆነ ነው። በጣም ጥንቃቄ አድርገን ኑሯችንን ከመራን ከእንደነዚህ አይነት ችግሮች በቀላሉ ልንወጣ እንችላለን። እንግዲህ የደም አይነት ኤ ለሆርሞን መጋለጥ ወይንም ደግሞ መሟጠጥ ተጋላጭ ነው የሚለውን ነገር ማሰብ ያስፈልጋል። ጥሩ የሚባለው ለእናንተ የአመጋገብ አይነት የተወሰነ መጠን አሳን መመገብ በጣም ጥሩ ነው። የተወሰነ መጠን ጥራጥሬ መመገብ ጥሩ ነው። የተወሰነ መጠን እህሎችን፣ አትክልትና ፍራፍሬ ላይ ትኩረት ማድረግን የሚመከር ነው። አጠቃላይ የደም አይነት እንደምታውቁት አትክልት በላ እንዲሆን ወይንም ቬጂቴሪያን እንዲሆን የሚመከር የደም አይነት ነው። በፍጹም መደራደር የሌለበት በዚህ ጊዜ ላይ የደም አይነት ኤ ቀይ ስጋ በአጠቃላይ
ቀይ ስጋ ስንል የበግ፣ የፍየል፣ የበሬ ሊሆን ይችላል። በአጠቃላይ ስጋዎችን ለማለት ይቻላል። የደም አይነት ኤ ይሄንን የመቋቋም በትክክለኛ ዳይጀስት የማድረግ አቅም ስለሌለው በተፈጥሮ የደም የጨጓራ አሲዱ ዝቅተኛ ከመሆኑ የተነሳ ከተበላም በኋላ ወደ ፋት ዲፖዚት ነው እንጂ የሚሄደው ወይም ወደ ስብ መቀየር ነው፣ ወደ ኢነርጂ ስለማይቀይር እጅግ በጣም ጥንቃቄ ያስፈልጋልና እነዚህን ነገሮች ማስወገድ ጥሩ ነው። አደንጓሬዎችን በተቻለ መጠን ለደም አይነት የማይስማሙትን ማስወገድ ያስፈልጋል። ዱባ ሙሉ ለሙሉ መወገድ ያለበት ነው። ቲማቲም ሙሉ ለሙሉ መወገድ አለበት። ድንችም እንደዚሁ ሙሉ ለሙሉ ይወገዳል። የወይራ ፍሬ ጥቁሩንም አረንጓዴውንም መመገብ የለብንም። አርቲቾክ ብለን የምንጠራው አንዳንዴ ለሌሎች የደም አይነቶች የጉበት ማጽጃ ነው። ነገር ግን ለደም አይነት ኤዎች በዚህ ጊዜ ላይ ባይበሉ ይመከራል። ያም አለ። በቆሎ፣ ራዲሽ ብለን የምንጠራቸውን ቃሪያ፣ እሱን መመገብ የለብንም። ሌላው ደበርጃን፣ ስኳር ድንች፣ ጥቅል ጎመን፣ ኮምጣጤ፣ ቬኔጋር ማለታችን ነው። ሁሉንም እሱን መወገድ ይኖርበታል። በርበሬ ሌሎች የተከለከሉ እንደ በርበሬ የመሳሰሉት ነገሮች እንደተጠበቁ ሆነው ማለት ነው። ይበልጥ ግን መደራደር የሌለባችሁ የምግብ አይነቶች በዚህ ጊዜ እነዚህ ናቸው። የቀረውን ዩቲዩብ ላይ ገብታችሁ የሚያስፈልጉና የማያስፈልጉትን መመልከት ትችላላችሁ። እነዚህ ግን ድርድር በዚህ ጊዜ ላይ ባታደርጉባቸው በጣም የተመረጡ መንገዶች ናቸው ማለት ነው። ከዘይት ደግሞ የኦቾሎኒ ዘይት፣ ከነዚህም ደግሞ ሀዝልነትና ፒናውት ብለን የምንጠራውን የሱን ዝርያ ሙሉ ለሙሉ ማስወገድ ያስፈልጋል። የሚረጉ ዘይቶች እንደ ፓልም አይነት ዘይቶችን ማስወገድ ያስፈልጋል። የበቆሎ ዘይት ሙሉ ለሙሉ ማስወገድ ያስፈልጋል። የጥፍጥሬ ዘይት፣ ላርድ ዘይት እና ማርጋሪን ዘይቶችን ሙሉ ለሙሉ ከአመጋገባችሁ ላይ ድርድር ሳይደረግ የምታሳልፏቸው ነው የሚሆነው ማለት ነው። ሌላው የለውዝ ዘሮች ናቸው። እነዚህ ብራዚልነት፣ ካሽውነት፣ ፓስታኪዮ ብለን የምንጠራቸውን ፒስታኪዮ ብለን የምንጠራቸውን ማንኛውንም እነዚህን መሰሎችን ማስወገድ ያስፈልጋል። ሌላው ከቅመም አይነቶች ቀረፋን ሙሉ ለሙሉ ማስወገድ ያስፈልጋል። ቁንዶ በርበሬ ነጩንም ጥቁሩንም ማስወገድ ያስፈልጋል። ቃሪያ፣ በርበሬ፣ ዊንተር ግሪን እነዚህም በሙሉ ማስወገድ ያስፈልጋል። ከፍራፍሬ ውስጥ ደግሞ ሙዝ፣ ኮኮናት፣ ማንጎ፣ ብርቱካን፣ ፓፓዬ፣ ታንጀሪን፣ ፕላንቲን፣ ሌላው ሎካት፣ ሃኒዱ ሜሎን እነዚህን ቢተር ሜሎን ማስወገድ ያስፈልጋል። እንግዲህ ሌላው የምናየው የደም አይነት ቢ ነው። የደም አይነት ቢ በአካል እንቅስቃሴ መመሪያዎችን ከተከተለ ብዙም የሚያሰጋው የደም አይነት አይደለም። ግን ትክክለኛውን አካሄድ መሄድ ይጠበቅበታል። ትክክለኛ የጤና አመጋገቦችን እስከተከተለ ድረስ ብዙም ችግር የሚገጥመው የደም አይነት አይደለም። በተለይም ለአጥንት መሳሳትና ለካንሰር ብዙም ተጋላጭ የሆነ የደም አይነት አይደለም። ኤዎች ግን ከዚህ በተቃራኒ ናቸው። እንግዲህ በመካከለኛ እድሜ ክልል ውስጥ በብዛት የሚጠቀሰው ቀስ በቀስ እየተጠቃ የሚሄደው በተለይ በማደግ ላይ ያሉ ቫይረሶች በጣም የማገርሸት በሰፊው የመነሳት በውስጣችን ውስጥ ይኖራሉ። የሽንት ቧንቧ ኢንፌክሽኖች ይኖራሉ። የኢንሱሊን የመቋቋም ሁኔታ ብዙውን ጊዜ በህገወጥ አመጋገብ የሚስተናገድ ሁኔታ ነው የሚኖረው እና በዚህ ጊዜ ላይ የደም አይነት ቢዎች በጣም ሊጠነቀቁ የሚገቡ ቫይረሶች ይኖራሉ። የሽንት ቧንቧ ኢንፌክሽኖች ይኖራሉ። የኢንሱሊን የመቋቋም ሁኔታ ይሄ ብዙውን ጊዜ ሊያጠቃቸው የሚችለው ከህገወጥ የአመጋገብ ሁኔታ መሆኑን መገንዘብ ያስፈልጋል። ሌላው የደም ቢ የፕሮቲን መፈጨትን ለማገዝ በአንጻራዊነት ከፍተኛ የሆነ የአንጀት አልካላይን ፎስፌት ስላለው ብዙም የሚቸገር የደም አይነት አይደለም። በይበልጥ ግን ዶሮ፣ ቲማቲም፣ በቆሎ፣ አኩሪ አተርን ሙሉ ለሙሉ ማስወገድ ይኖርበታል። በዚህ ጊዜ ላይ ይበልጥ ትኩረት ሰጥቶ የሚያስወግዳቸው ነገሮች ናቸው እነዚህ። ስለዚህ ዶሮን፣ ቲማቲምን፣ በቆሎን፣ አኩሪ አተርን ድርድር ሳያደርግ ማስወገድ ያስፈልጋል። በተጨማሪም ደግሞ ዱባ፣ የወይራ ፍሬ ሁለቱንም አይነት እና ራዲሽን ማስወገድ በጣም ያስፈልገዋል። ከዘይት ደግሞ ሙሉ ለሙሉ ሊያስወግዳቸው የሚገቡ የሰሊጥ ዘይትን፣ የለውዝ ዘይት ፒናውት ብለን የምንጠራውን፣ የዱባ ፍሬ ዘይትን፣ ትንሹን ሱፍ ዘይት። እንግዲህ ይሄ የሱፍ ዘይት የምንለው
ትንሿ ብለን የምንጠራው እቺ የኛ ሀገር ነጯን ሱፍ ሳንፍላወር፣ ሁለቱም ሳንፍላወር ነው የሚመስለን። ያንኛውና ይሄ በስፔሊንግ ይለያያሉ። የኛ ሀገር ነጯን በቀላሉ እንዲገባችሁ ትንሿን ሱፍ ዘይት መጠቀም የለበትም። አቮካዶ ዘይት መጠቀም የለበትም። ቦርጅ ዘይትና የበቆሎ የፓልም ዘይቶችን ሙሉ ለሙሉ ማስወገድ ሳይደራደር የሚከለክላቸው ናቸው። ከቅመም ቀረፋና ቁንዶ በርበሬን ሙሉ ለሙሉ ከአመጋገብ ውስጥ ማስወገድ ያስፈልጋል። ከፍራፍሬ አቮካዶ፣ ቤተር ሜሎን፣ ፖሞግራንት፣ ሎካት፣ ፐርሲሞን እነዚህን የመሳሰሉትን ማስወገድ አለበት። ኮኮናንትን ማስወገድ አለበት። ሆክልቤሪዎችን ማስወገድ አለበት። ሌላው የምናየው የደም አይነት ኤቢ ነው። የኤና ኤቢ ገጽታዎች ያሉት የደም አይነት ነው። በጣም የሚያስቸግር የደም አይነት ነው ለሕክምናም። አንዳንዴ የኤን ጂን በብዛት ይይዛል፣ አንዳንዴ የቢን ይይዛል፣ አንዳንዴ ደግሞ ከሁሉም ወጣ ብሎ የራሱን ይይዛል እና ይሄ ጥንቃቄ የሚጠይቅ የደም አይነት ነው። በሆርሞን መሟጠጥ ለካንሰር፣ ለደም መርጋት ከፍተኛ ሁኔታ ተጋላጭ የሆነ የደም አይነት ነው። ለሆርሞን መሟጠጥ፣ ለካንሰር እንደዚሁም ለደም መርጋት በከፍተኛ ሁኔታ የተጋለጠ የደም አይነት ነው። እንግዲህ ለአጥንት መሳሳትም ይሄ የደም አይነት እጅግ በጣም ቅርብ ነው፣ የተጋለጠ ነው። ስለዚህ ጥንቃቄ ማድረግ ያስፈልጋል። እንግዲህ ጥሩ ነው፣ ለሱ ጥሩ አመጋገብ ነው የሚባለው አኩሪ አተር እና የአኩሪ አተር ውጤቶችን መመገብ ይገባዋል። ከአሳዎች ደግሞ ሳልመን በጣም ያስፈልገዋል። ሰርዲን አሳ ያስፈልገዋል። ብዙ ጊዜ ሰርዲን ብዬ ስናገር የቆርቆሮ ብላችሁ እንዳታስቡ። ሰርዲን የአሳ ዝርያ ነው። የሰርዲን አሳ ዝርያ ያስፈልጋል። ቱና ሲባል ብዙ ጊዜ በቆርቆሮ የታሸገችዋን እሱን ነው የምናስበው። ቱና ማለት በቆርቆሮ መታሸጉ ሳይሆን የአሳው ዝርያ ነው። ስለዚህ በአሁኑ ለደም አይነት ኤቢ በጣም ጠቃሚ ብለን የምናስበው ሳልሞን እና ሰርዲን ነው። እነዚህ በዋነኛነት ነው። ሌላ በደም አይነት የተፈቀዱት አለ። እነሱን እናንተ ደግሞ ሪፈር ታደርጋላችሁ ወይንም ዩቲዩብ ላይ ገብታችሁ ታያላችሁ። የወይራ ዘይት፣ የተልባ ዘይት እነዚህ መጠቀም ይችላል። ከአትክልት ያመን መጠቀም፣ አልፋልፋ መጠቀም ይችላል። ብሮኮሊ መጠቀም ይችላል። ከፍራፍሬ እንደነ ቤሪ፣ ቼሪ ቤሪ፣ ክራምቤሪ፣ ጎዝቤሪ፣ ሎምቤሪ እነዚህ መጠቀም በደንብ ይችላል። ሌላው ነጭ ሽንኩርትን፣ የሽንኩርት አይነቶችን መጠቀም ይችላል። በመጠጥ ደግሞ አረንጓዴ ሻይ በብዛት እንዲጠጣ ይመከራል። ከስጋ ደግሞ የበግ ስጋ ቢቻል የጠቦት ወይንም የግልገል በግ ስጋን መመገብ ጥሩ ነው። ተርኪ፣ ፍየልን፣ ጥንቸልን መመገብ ይችላል። ከአሳ እንግዲህ ቅድም ሳልመንን ብያቸዋለሁ። ኩድንም ቱናንም መጠቀም ይችላል። ከዘይት ደግሞ በዋነኛነት የተልባ ዘይት እነዚህን የዋልነት መጠቀም ይችላል ማለት ነው። እንግዲህ ሌላው የደም አይነት ኤቢ መጠቀም ያለበት ከአትክልቶች ውስጥ መጠቀም ያለበትን ገልጬላችኋለሁ። ከአትክልቶች ውስጥ ደግሞ ሙሉ ለሙሉ መወገድ ካለባቸው ነገሮች ውስጥ ደግሞ እናያለን። እነዚህ ድርድር የማይደረግባቸው ነው በዚህ ጊዜ ላይ ማለት ነው። አንደኛው እሬት ነው። እሬት ለደም አይነት ኤ በጣም ጠቃሚ ነው። ቢወስዱት ሁል ጊዜ ጧት ጧት በባዶ ሆዳቸው ቢወስዱት ይመከራል። ለሌሎቹ የደም አይነት እሬት ብዙም የተፈቀደ አይደለም። ለሕክምና ዓላማ ሲሆን ብቻ የምንጠቀምበት ሁኔታ ነው የሚኖረው። አርቲቾክ መጠቀም ትችላላችሁ። ማስወገድ አለባችሁ። በቆሎ ማስወገድ አለባችሁ። እንጉዳይ ማስወገድ አለባችሁ። የወይራ ፍሬ ሁለቱንም አረንጓዴውንም ጥቁሩንም ማስወገድ ይጠበቃል። ቃሪያ፣ ሁሉንም አይነት ቃሪያዎችን ማስወገድ ያስፈልጋል ነው። ሌላው ቅመም ወይንም ማጣፈጫዎች ናቸው። እንግዲህ ለዚህ የበቀሉ ወይንም ከብቅል የሚሰሩ መጠጦችን ሙሉ ለሙሉ ማስወገድ ያስፈልጋል ማለት ነው። አኒስ የሚባለውን ቅመም ሙሉ ለሙሉ ማስወገድ ያስፈልጋል። የበቆሎ ማጣፈጫዎች፣ ከበቆሎ ማጣፈጫ የሚሰሩትን ሙሉ ለሙሉ ማስወገድ ያስፈልጋል። ፍሩክቶስ ያላቸውን ነገሮች ማስወገድ ያስፈልጋል። ከቻፕ እነዚህን የመሳሰሉ ነገሮችን ማስወገድ ያስፈልጋል። ቁንዶ በርበሬ ነጩንም ጥቁሩንም ማስወገድ ያስፈልጋል። ኮምጣጤ ወይንም ቬኔጋር ብለን የምንጠራውን ሙሉ ለሙሉ ማስወገድ ያስፈልጋል። አብሽም እንደዚሁ ይወገዳል። ቡና፣ ካፌ ያለውንም ካፌ የሌለውንም ማስወገድ ያስፈልጋል። ሶዳ መጠጦችን እንደዚሁም የተለመደውን የሻይ አይነት
መውሰድ በፍጹም አይፈቀድም ማለት ነው። ከፍራፍሬ እንግዲህ የሚወገዱት ደግሞ አቮካዶ፣ ሙዝ፣ ቤተር ሜሎን ብለን የምንጠራዋለን፣ ኮኮናት፣ ማንጎ፣ ብርቱካንን ሙሉ ለሙሉ በዚህ ጊዜ ላይ ማስወገድ ያስፈልጋል ማለት ነው። ሌላው እንግዲህ በተለይ እነዚህ ምግቦች ድርድር የማናደርግባቸው የምግብ አይነቶች ናቸው። እንግዲህ የቀረን ኦ ነው። እንግዲህ ብዙ ጊዜ ለእንደነዚህ አይነት በሽታዎች ተጋላጭ የሆነ የደም አይነት አይደለም። በበሽታዎች ላይ ምንም አይነት ድርድር የማያደርግ የደም አይነት ነው። ነገር ግን ከአመጋገብ የተነሳ የምናዳክመው ነው የሚሆነው። ስለዚህ ሱፐር ፉድ የሚባሉት ለደም አይነቶቹ በዚህ ጊዜ ላይ ምን አይነት ናቸው የሚለውን እናያለን። እንግዲህ ዝቅተኛ ቅባት ያለባቸውን ስጋዎችን ነው በጣም የሚመከረው በዚህ ጊዜ ላይ። ምንም አይነት ጮማ ባይኖራቸው የተመረጠ ነው። በተቻለ መጠን ዝቅተኛ የሆነ የቅባት አይነት ያላቸውን መብላት ያስፈልጋል። ለምሳሌ ዶሮ ስንበላ ብዙ ጊዜ ቆዳዋን ሪሙቭ ማድረግ ያስፈልጋል፣ ማስወገድ ያስፈልጋል። ከፍተኛ የሆነ የስብ ክምችት ያለው የዶሮ ቆዳዋ ላይ ስለሆነ የዶሮ ቆዳን መመገብ የለብንም ማለት ነው። ሌላው ተርኪ በዶሮ የምትመደብ ናት። እሷ ደግሞ ደረቷ ላይ ወይንም በተፈጥሮ በልምድ ፈረሰኛ ብለን የምንጠራው አካባቢ ላይ ያሉ ስጋዎች ሙሉ ለሙሉ መወገድ ይኖርባቸዋል። ሌላው ሱፐር ከሚባለው በዘይት የበለጸጉ አሳዎች አሉ። ሆሊቦትና ኩዳሳ ብለን የምንጠራቸው እነሱን አዘውትሮ መመገብ በዚህ ጊዜ በጣም የተሻለ ነው። የተልባ ዘይት በጣም ኢሴንሻል ነው። እሱን መውሰድ ይቻላል። የወይራ ዘይት መጠቀም አለብን። የወይራ ዘይት ስንጠቀም ቨርጂን ትክክለኛ የሆነውን የምርት ጊዜውንም ማየት ያስፈልጋል። የወይራ ዘይት በጊዜ ሂደት እየቀጠነ ጥራቱን እያጣ ነው የሚሄደው። እሱን መምረጥ ያስፈልጋል ማለት ነው። ሌላው የዋልነት ዘይት ነው። እሱን መጠቀም እንችላለን። የባህር እጽዋት ወይንም ሲውድስ ብለን የምንጠራቸውን እነሱን በብዛት መመገብ አለብን። እሱ በተለይ ለታይሮይድ ሆርሞናችን በጣም አስፈላጊ ስለሆነ ማለት ነው። ሌላ አረንጓዴ የምንላቸው በጣም ዲፕ ግሪን የሆኑ አትክልቶችን መመገብ ያስፈልጋል። እንደ ስፒናች፣ እንደ ኮላርድ፣ እንደ ካል እነዚህን የመሳሰሉትን መውሰድ ያስፈልጋል። ሌላው ቤሪዎችን ነው። ብሉቤሪ፣ ኤልደርቤሪ፣ ቼሪ ቤሪ ብለን የምንጠራቸውን እነዚህን በሙሉ መመገብ ይችላል። ሁሌም እኛ ሀገር በብዛት ኢትዮጵያ ላይ ላይኖሩ ይችላሉ ከጥቂቶቹ በስተቀር። ሌላውን ግን በውጭ ሀገር ያላችሁ እንደ ልብ ስለምታገኙ በዚህ ጊዜ ላይ መጠቀም ትችላላችሁ። ሌላው አረንጓዴ ሻይ በጣም ኢምፖርታንት ነው። በዚህ ጊዜ ላይ አረንጓዴ ሻይ መውሰድ በጣም አስፈላጊ ናቸው። የሚወገዱ አሉ። ሳልመን አሳ ይፈቀዳል። ነገር ግን ጭስ ያለበትን ወይም በጭስ የታጨነ የሳልመን አሳ ሙሉ ለሙሉ ማስወገድ ያስፈልጋል። ካትፊሽ የሚባለውን ማስወገድ ያስፈልጋል። የእንቁራሪት ስጋ ወይም ፍሮግ ሚትን ሙሉ ለሙሉ ማስወገድ ያስፈልጋል። ሲጀመርም ያው ባይብሊካል ስለሆነ አይፈቀድም በባይብል፣ ግን በጣም ብዙ የጎንዮሽ ጉዳትም አለው። ወደፊት እናየዋለን ስለ አሳዎች ስንማር። ይሄ ሙሉ ለሙሉ ይወገዳል። ከዘይቶች የጉሎ ዘይት መወገድ አለበት። አቮካዶ ዘይት መወገድ አለበት። የሁለቱም አይነት የሱፍ ዘይቶች መወገድ አለባቸው። የኛ ሀገር ትንሿ ነጯም የሷም መወገድ አለበት። ትልቁም የዘይት የሱፍ አበባ ዘይት መወገድ አለበት። ሌላው ፒናውት ብለን የምንጠራው የኦቾሎኒ ዝርያ ዘይት መወገድ አለበት። ከእህል እንግዲህ በጣም ግሉተን ያለባቸው እንደማይመከሩ ይታወቃል። በጣም ትኩረት ግን የሚሰጥባቸው ማሽላ፣ ገብስ፣ ስንዴ ናቸው። ከአትክልት ደግሞ ደበርጃን፣ ኩከምበር፣ ድንች፣ ቲማቲም፣ ጥቅል ጎመን ናቸው። ከቅመም ደግሞ ቀረፋና ቁንዶ በርበሬ ለዚህ ለደም አይነት የሚስማሙ አይደሉም ማለት ነው። እንግዲህ እነዚህ ሁሉ የጠቀስኳቸው በዋነኛነት በዚህ ጊዜ ላይ የምንጠቀማቸውና የማንጠቀማቸው የምግብ አይነቶች ናቸው። ነገር ግን ከነዚህ ጋር አብራችሁ ያልተፈቀዱ በፍጹም በደም አይነታችሁ መመገብ የሌለባቸው እነሱ እንደተጠበቁ ሆነው ግን በዋነኛነት ትኩረት የምንሰጥባቸው የአመጋገብ ችግሮች ናቸው ወይንም ደግሞ ጠቃሚዎቹን ያነሳ ነውና በጣም ጠቃሚው ላይ ትኩረት አድርጋችሁ በዚህ ጊዜ ላይ መመገብ
እጅግ በጣም ለእናንተ የተረጋጋ ህይወት እንዲኖራችሁ ያደርጋቸዋል። በተረፈ በሚቀጥለው ደግሞ ቪዲዮ ለዚህ የሚጠቅሙ የኸርባል አይነቶችን የሚያረጋጉ የኸርባል አይነቶችን አቀርብላችኋለሁ። በጣም በርካታ ናቸው። እንደየደም አይነታችሁ ይዤላችሁ ቀርባለሁ። እንግዲህ ጥሩ መረጃ እንዳገኛችሁ እርግጠኛ ነኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንደዚሁም ደግሞ ቤተሰብ ደግሞ የሆናችሁ ለሌሎቹ ይሄ መልእክት እንዲተላለፍ ሼር አድርጉት። ይህን ስለምታደርጉ ከወዲሁ አመሰግናችኋለሁ። መልካም ጊዜ። በሌላ ቪዲዮ እስከምንገናኝ ባላችሁበት ቦታ ላይ ጤና ይስጣችሁ። መልካሙን እመኝላችኋለሁ። ቻው። Of the kingdom, we are family, we are one.